ከቤት ግንባታ አንፃር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሆኑ የከተማችን ነዋሪዎች ቤት ገንብተን ማደረስ አንችልም። የክራይ አማራጮችን ማብዛት ነው። በእነኛ 5 አመታትም 480 ሺህ ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለነው እንጂ መንግስት 480 ሺህ ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ነው የተገነባው በጎ አድራጎቶቹን ጨምረን። ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማድረግ። ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ የገበያ ማረጋጋት ነው የሚለው። ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ለውጦች አሉ። አሁንም ብዙ መጨመር አለብን ነው እያልን ያለነው። 100 ሺህ ቤቶች አሁን በእጃችን ነው ያሉት። በዚህ አመት የምንጨርሳቸው ምናልባት ከ10 ሺህ እስከ 20 ሺህ ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100 ሺህ ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50 ሺህ በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 አመት ለሚቀጥሉት 5 አመት ከዚህ አመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኚህ የወዳደቁ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው መንግስት ሆነው ይቀጥላሉ። ነዋሪው በክራዩ በትንሽ የክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነፃ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት ነው። ሶስተኛው አገልግሎት ነው ተግዳሮታችን። ከአገልግሎት አሰጣጥ ጋራ ሁሉንም አሁንም ወደ መሶብ ዲጂታል አንድ ማዕከል አገልግሎት ሁሉንም የአገልግሎት አይነቶች ዲጂታላይዝ አድርገን እስካላስገባን ድረስ ገና ባልገቡት የአገልግሎት አይነቶች ላይ ተግዳሮቶቹ አሉ ስላሉ በአንድ በኩል እሱ ለመከላከል የሚያጠፋን እየቀጣን አሰራሮቻችን በትክክል እንዲተገበሩ እያደረግን በጣም ማጣደፍ ያለብን መሰረታዊ ለውጥ የሚያመጣውን ነው። አገልግሎትን ማዘመን ዲጂታላይዝ አድርጎ ቶሎ ብለን ወደ መሶብ አንድ ማዕከል አገልግሎት ማስገባት ከእጅ ንክኪም ሰው እንደፈለገ ሰው መበደል እንዳይችልም የሚያደርገው እሱ ስለሆነ ዋናው ጊዜያችንን ኢንቨስት ማድረግ ያለብን እሱ ነው። 5ቱ ክፍለ ከተሞች ቶሎ ብላችሁ ጨርሱ። ዘንድሮ መጨረስ ግድ ነው። የተወሰኑትን እስከ 200 እስከ 170 እንደዚህ አገልግሎቶች ለማድረስ እንጠራለን። በዚህ አመት ወደ ዲጂታል የሚገቡትን የሚሸጋገሩትን ደግሞ ለሚቀጥለው በጀት አመት ክረምቱን ጨምረን ዲጂታላይዝ አድርገን የማስገባት ስራ ላይ እንቀጥላለን። አራተኛው ተግዳሮት አሁንም ያፈጻጸም ልዩነቶች አሉ። እኩል ምቹ ሁኔታ፣ እኩል በጀት፣ እኩል የሰው ኃይል እያለን ከተቋም ያሉ ልዩነቶች መስተካከል መቻል አለባቸው። እሱ ደግሞ አመራር ነው።
ዋናው አመራር ነው። ምንም ወደ ግራና ወደ ቀኝ አትያዙት፣ ሰበብ አታብዙበት፣ ኤክስተርናላይዝ አታርጉት። ዋናው አመራር ነው። አመራር ፎሎወርሺፕ ነው። አመራር ጊዜውን ሰጥቶ ከልቡ ሆኖ በተናገረው ልክ እየሰራ የሚመራ ከሆነ ይከተለዋል። ሌላው ማህበረሰቡ ደግሞ እንዳለ አመራርን ይከተላል ማለት ነው፣ ይደግፋል። በቀላሉ የሚደግፍ ማህበረሰብ ነው እንደምታውቁት። በእነኛ 5 ዓመታት 90 ቢሊየን ብር እኮ ለህብረተሰብ ተሳትፎና ለተለያዩ ስራዎች ያዋጣል ማህበረሰብ እኮ ነው። 32000 ፕሮጀክት እኮ ማህበረሰቡን አሳትፈን እኮ ነው ከ60 ሺዎቹ የገነባ ነው። ሰላማችንን ለማስጠበቅ እኮ ነይን ማህበረሰብ እኮ አስተባበረን ነው። የጸጥታው አካል ከህዝቡ ጋር ስለሰራ ነው። ስለዚህ አመራር ነው ወሳኝ ማለት ነው። አራተኛው የኑሮ ውድነት ነው። የኑሮ ውድነት በአለም ሁኔታም ሀገራችንም ላይ ባሉ አንዳንድ ሁኔታዎች ያው ሁሉ ጊዜ የሚገዳደረን አንድ ትልቅ ተግዳሮት ነው። ተግዳሮቱን ሁሉ ጊዜ መፍትሄ ይዘን ነው መፍትሄ ልናበጅለትና ወደ ድል እየቀየርን መሄድ መቻል አለብን። ማስቀረት ማንችላቸው ጉዳዮች ቢኖሩ እንኳን መቀነስ እንችላለን። ልክ አሁን ሰሞኑን ፋሲካ ላይ እንዳደረግነው ፋሲካ ላይ ሽንኩርት፣ እንቁላል፣ ዶሮ፣ ዘይት በጣም ትልቅ አጀንዳ ነበሩ አይደል? ምንድነው ያደረግነው? ተቋሞቻችንን ደገፈን። የሚያመጡ እዚህ ከተማ ላይ የሚሸጡ አካላት የነዳጅን ዋጋ በመንግስት በጀት ቻል ነው ህዝቡ ላይ ሄዶ እንዳያርፍ ማለት ነው። ትራንስፖርት አቀረብን ማለት ነው። በተለያየ መንገድ ደጎም ነው ገበያው። ስንደጉመው ሽንኩርት እስከ 25 ብር አልወረደም። 100 ብር ሊያስገቡት የነበረ እኮ ነው። ያው ስግብግብነት አለ። አንዳንድ ጫናዎችን እንደ ድል ተጠቅመው ወዲያው መክበር የሚፈልጉ ሰዎች አሉ። ግን የት ሆነው እንደሚበሉት አላቅም። ከማህበረሰቡ ተነጥለው አለ። ግን እኛ ሁሉን ከሰን ሁሉን አሽገን ሁሉን አስረን አንችልም። በጣም ወጣ ያለ ተግባር የሚፈጽመው እንደዛ እናደርጋለን። በአብዛኛው ግን ወደ ገበያው መግባት መመለስ ግድ እንዲሆንባቸው ማድረግ ነው የኛ ስትራቴጂ። በንግድ ኮርፖሬሽን፣ በህብረት ስራ ማህበር ኤጀንሲ በኩል በእሁድ ገበያ፣ በቅዳሜ ገበያ በእነኚህ 6 የገበያ ማዕከላቶቻችን በጣም ጫናው ሲበዛ ከበጀት ጭምር ለህዝቡ እየመደብን ድጎማ የምንለው ማዕቀፍ ውስጥ ያለንን በጀት ለህዝቡ እየመደብን ምርት እንዲገባ እናደርጋለን። ህዝቡ ጋር ደግሞ ተመልሶ ሲሸጥ ቁጥጥር እናደርጋለን። ማንታረቀው ዋናው አንዱ ችግር ለህዝብ ተብሎ በድጎማ እየመጣ በድጎማ እንዲገባ እያደረግን ተመልሶ ነጋዴ ጋር የሚታዩ ምርቶች አልፎ አልፎ አሁንም እዚህ ከተማ አልቆሙ። ዘይትን ጨምሮ ተጨማሪ በጀት መድበን ከፍለን ከውጪ ያስገባነው ዘይት መርካቶ ይገኛል። ከየትኛው ሸማች ጋር ነው ሄደው? ማን የሸጠው? መቼም በነፃ አይሄድም እዛ። እንደዚህ አይነት ተግዳሮቶችን መሻገር መቻል አለብን። ውሃ አቅርቦታችንም ላይ ማሻሻል እናመጣለን። የተጀመሩ ፕሮጀክቶች በዚህ አመት የሚጠናቀቁ በአመት ወደ 60,000 ሜትር ኩብ የሚጨምሩ አሉ። ለሚቀጥለው በጀት አመት ደግሞ የተጀመሩት ከዛም ቀጥሎ በ4 አመት ውስጥ የሚያልቁ ፕሮጀክቶችን ጨምረን በአጠቃላይ ፕሮጀክቶቻችንን ውጤታማ እናደርጋለን። ከምርጫ አንፃር ምርጫውን ሰላማዊ፣ ፍትሃዊ፣ ህጋዊ አድርገን ማጠናቀቅ ነው ትልቁ ድል እሱ ነው። እኛ እነኚህ የሰራናቸውን ስራዎች ይዘን እንወዳደራለን። ህዝቡ ሚዛናዊ ነው ብለን እናምናለን። አመዛዝኖ በንጹህ ህሊና በመረጠን ልክ ተመልሰን ለማገልገል ራሳችንን እናዘጋጃለን ማለት ነው። በመረጠን ልክ። በጣም እናመሰግናለን።